ውጪልኝ! ውጪ ማሚ! ውጪ! እኮ ሙሽሪት ሙሽሪት እናትሽ እኮ የሰጠሽን ስጦታ ሳንሰጥሽ በሉ ደህና ዋሉ። ሰላም ዋሉ። አሜን። ደህና ዋሉ። አብሸኛቸው። እሺ ሙሽሪት፣ እኔ ለካ በእግር በፈረስ ፈልግሽ አንቺ ቅርቤ ነበርሽ፣ እዚህ ስራዬ ነበርሽ አይደል? እውነቱን ለመናገር አድናቆቴን መደበቅ ወይም መሸፈን አልችልም። ማንም ሁኚ ማን ናታንን ከኔ እጅ ወስደሽ የራስሽ የግልሽ አድርገሽዋል። ይሄ ደግሞ በጣም ትልቅ ድል ነው። ወይዘሪት ፍቅር እኮ ውድድር አይደለም፣ የልብ ምርጫ ነው። እሱን ልክ ነሽ። አሁን እኮ ገባኝ። እንኳን አወኩሽ ሰላም፣ እንኳን አወኩሽ። ሰላም፣ እንኳን ደስ ያለሽ። አመሰግናለሁ። በሉ በቃ አሁን ወደ ደስታችን እንመለስ አይደል? እንዝናና። ታውቂዋለሽ እንዴ ማየ? ቅድም ትምህርት ቤት የመጣ ይመስላል። ከዚህ እንሂድ። እነዚህ ጥሩ ሰዎች አሉ፣ መጥፎ ሰዎች ናቸው። እሺ አቶ ናታን ንገረኝ እስኪ ከኔ እቺ ገጠሬ እማትረባ የገጠር ልጅ ተሽላ ነው እሷን የመረጥከው? ቆይ ናታን፣ እኔ ምን ያህል እንደምወድ ምን ያህል ላንተ ቦታ እንዳለኝ እያወቅ ከኔ እቺ ምንም የሆነች ምናምን ተሽላ ነው? ንገረኝ
አናግረኝ። አንተን አይደለም አናግረው። ዝም አትበለኝ። መልስልኝ። ተናገር። ምን ነው መጥረጊያውን አስቀየሽ? ወይዘሪት ከመሄድሽ በፊት አንዳንድ ነገር ማውራት ያለብን አይመስልሽም? ዞር በይልኝ። እንግዲህ አሁን ወንድሜ ሙሽራ ማን እንደሆነች ያውቀሻል። ስለዚህ ጭንቅላትሽ ውስጥ እየተመላለሰ ያለውን ሀሳብ ማወቅ እፈልጋለሁ። ስሚኝ ሮዛ፣ እኔ ከማንም በላይ ያንቺ ጠበቃ ነኝ ባይነት ነው በጣም የሰለቸኝ። እሺ እና እህት ወንድሟ ጠበቃ መሆን የለባትም ትያለሽን? እሱን አላቅልሽም፣ ግን ደግሞ ሮዛ በቃ ቀን በቀን ከኔ ጋር መፋጠጥሽን የምታፈጭብኝን ነገር አልወደውም። በቃ ተይኝ እባክሽ ተይኝ። እንዴ ሰላምና ናታንን እስካልተውሻቸው ድረስ መቼም አልተውሽም። እሺ እሺ የማኪ ናታን፣ ቆይ ለምንድን ነው ማኪ እንደዚህ የምታናዳት? እሷ እኮ ትወዳለች። ያልወዳትም በቃ ካልወደድካት ተዋታ። አይ ማኪ የኔ ምስኪን፣ እንደው ምን ይሻልሻል? እኔ ማረፍ እፈልጋለሁ። እሺ ማይ ደህና ደሪ። እስኪ ሙዚቃ ልክፈትላችሁ። የትኛውን ልክፈትላችሁ መሰላችሁ? በቃ የህይወቴን ልክፈትላችሁ። ሙሽሪትና ሙሽራ እንኳን ደስ አላችሁ። ናታን ምን የምታደርግ ይመስላል? እባክሽ ምንም አታመጣም። ናታን ማኪ እኮ ናት። ምንም አታደርግም ብዬ ማሰብ አልችልም። ከዚህ በኋላ ምንም ነገር አታመጣም። አሁን ሙሽሮች መሆናችንን ስለምታውቅ ምንም ማድረግ አትችልም። እስኪ እንዳፍ ያደርገው። ሙሽሮቹ በጣም ያምራሉ አይደል? በጣም ያምራሉ። ግን አንቺ ደስ ያለሽ አትመስይም። ኡፍ ሮዛ ተይኝ በቃ። እኔ እኮ እንደዚህ ላስደነግጥሽ አይደለም። ለምንድን ነው እንደዚህ የምትሆኚ? ዞርበይልኝ። ሙሽሮች እንኳን ደስ አላችሁ። የአብርሃም የሳራዩን ጋብቻችሁ። ሮዝ
እንደዚህ ሆነ የትም እንዳትሄድ እሺ እንዳነኪ ቆይ እንዳነኪ እኔ አንድ መናገር የምፈልገው ነገር አለ ሙሽሪት እኔ ላንቺ በጣም ትልቅ ስጦታ አለኝ ነገ ትነግሪያታለሽ አሁን መሽቷል ተነሽ አይ ዛሬ አሁን ቆይ ልንገራት እንጂ ለማንኛውም በሷ ምክንያት ደስታችን መበላሸት የለበትም እናንተ ጨፍሩ ልንገራት እኮ ቆይ ልንገራት ምን ላድርግልህ ምን አድርጌ ላድነ ቆይ ለምንድን ነው ልቤ አንተን ትቶ መሄድ ያልቻለው ለምንድን ነው ሁሌ ወደ አንተ የምሮጠው እንደዚህ ሆነ እያየሁ እንኳን አንተን ትቶ መሄድ ለኔ የማይታሰብ ነገር ሆኗል ቅዱስ ደህና ማየት በጣም ነው ናፈቀኝ በጣም ደግሞ ትድናለህ እሺ ትንሽ ብቻ ነው የቀረው ትንሽ ልጅንም ታገኛታለህ በጣም ትንሽ ጊዜ ሰላም እመቤት ያ ልጅ እኛ ሰፈር ምን ይሰራል ተይ እንጂ እብድኩ መድረሻ የለውም ሲሄድ እኮ ነው የሚያድረው አይ ይሄ አጋጣሚ ነው ብዬ በፍጹም መቀበል አልፈልግም ሞገስ በአስቸኳይ ይሄን ነገር አጣራልኝ ያቺ ሮዛ ተብዬዋ ምን ደረጃ ላይ እንዳለች ማወቅ ፈልጋለሁ እሺ እናጣራለን አንቺ አታስቢ መልካም ቀን ፈራው አምላኬ ወይ አምላኬ አደራ ይህን ነገር ላንተ አደራ ሰጥቻለሁ ቤተሰቦቼን ጠብቅልኝ ፈራው አምላኬ ፈራው አደራ አምላኬ ቤተሰቦቼን ጠብቅ አይዞሽ ግፊ በቃ ናታን ከበደኝ አልቻልኩም ትንፋሽታ አይዞሽ ናታን ከበደኝ
በሰላም ተገላገልሽ አደረግሽ። እንዴት? ለምን? ወይኔ እኔ የምፈልጋቸው ነገሮች እንዳለ በህልሜ ብቻ ነው እንዴ የሚታዩኝ? ምንድነው ፈጣሪ? ለምን? እሺ ቆይ ምን ላድርግ? ተኝቼ ልኑር? ወይ ማኪ አሁን ማኪ ሁሉም ነገር አውቃለች። ምን ታደርገኝ ይሆን እያልኩኝ በሰቀቀም ማለት እኮ ነው። አትፍሪ የኔ ፍቅር፣ ምንም ነገር አታመጣም። ቆይ እርጉዝ አይደለች እንዴ? ለምንድን ነው ቆይ አንተ ማታውቅ? ናታ የኔ ልጅ አባት ማን ነው? እኔ እንጃ ሰላምዬ፣ እኔ ምን አውቃለሁ። በቃ እመጣለሁ። እሺ ቆይ ልትሄድ ነው? ስራ ቦታ አንዳንድ ማየት ያለብኝ ነገሮች አሉ። እሺ ሙሽራው ከአንድ ወር በኋላ በቃ ባለ ትዳር ልትሆን ነው። ከዛ ከዚህ ቤት ወጣና አንቺን እገላገልሻለሁ። እገላገልሻለሁ? በጣም እኮ ነው ስልችት ያልሽ። እኔ ማለት ነው እኔ ነኝ የምገልህ። ለቀው በቃ ነው። ይልቅ የማኪ ነገር በጣም አስጨንቆኛል። ሰላሜ የኔ ሙሽራ መሆኗን ካወቀች በኋላ በራሱ ዝም ማለቷ ምንም ደስ አላለኝም። አንድ ያሰበችው ነገር ግን ያለ ይመስለኛል። እባክህ አትፍራት፣ ምንም አታመጣም ከዚህ በኋላ እኮ በቃ። ሰላሜ የማኪ ልጅ አባት ማን እንደሆነ ደጋግማ እየጠየቀችኝ ያለችው፣ እኔም ማኪ ልጁ የማን እንደሆነ ልትነግረኝ አልቻለችም። ይሄ ነገር በጣም አስጨንቆኛል። ይሄ ነገር ቀላል አይደለም ሮዝ፣ የሆነ የተደበቀ ፈንጂ አለ። አታስብ ወንድሜ፣ በፈንጂው የምትጎዳው ራሷ ማኪ ናት። እስኪ እንዳፍሽ ያርገው ወንድሜ፣ አንድ ነገር ላማክር እፈልጋለሁ። ምንድን ነው? ስለ ቅዱስ ነው አይደል? ቆይ እንዴት አወቅ? በእኔ ጉዳይ እያስጨነኩሽ አንድም ቀን ስላንቺ ጠይቄሽ አላውቅም፣ ግን ደግሞ ያሳስበኛል። ምንድን ነው ወንድሜ? በእኔ ጉዳይ እንደምትጨነቅ ዛሬ ተናገርክ። ማን ሊሞት ነው እባክህ? አይጥ፣ እኔ ለአንቺ ማላስብ ነው ይመስልሽ? ያው እንግዲህ ማሰብማ ይቀራል፣ መናገርን እንደ ጦር ትፈራዋለህ እንጂ። እንዳትኮርብኝና ይልቅ ንገሪኝ፣ ቅዱስ እንዴት ነው? ደህና አይደለም ወንድሜ። አንድ ነገር አስቤ ነበር። ማለቴ አንተና እማዬ ከፈቀዳችሁ ቅዱስን ቁርብኝ መርዳት እፈልጋለሁ። ምን ማለት ነው? ቅዱስ እዚህ ቤት መጥቶ በግል ዶክተር ሕክምናውን እንዲከታተል ፈልጌ ነበር። ምን?
ምንድነው? ሰው መተኛት አይችልም እንዴ? ምንድነው በየቦታው ሰው መበጥበጥ? ጌታዬ ሆይ ተኛበት ተው። እኔ እኮ ምንም ያዘዝኩት ነገር የለም። ምን ፈልጋችሁ ነው? ማሚ ማሚዬ በጣም ይቅርታ፣ አንቺ መሆንሽን አላወቅኩም ነበር። ለዛ ነው ማለት ትመጫለሽ ብዬ አላሰብኩም። ችግር የለውም የኔ ልጅ። ደህና ነሽ? ደህና ነኝ ማሚዬ። እንግዲህ እንደምታየው በጣም ደህና ነኝ። ደህና ልመስል? እባክሽ የኔ ልጅ እባክሽ እሺ በይኝ፣ እባክሽ እሺ በይኝ። ምን እየተፈጠረ ነው ያለው? ማሚ ተነሽ እንጂ። እሺ ካላልሽኝ አልነሳም እኔ። ኧረ ተነሽ ማሚ ተነሽ እንጂ። ቆይ ምን እየተፈጠረ ነው ያለው? እባክሽ ልጄ። እንዴ ማሚ ምንም ነገር እኮ አልነገርሽኝም። ዝም ብለሽ መጥተሽ እግሬ ላይ ወደቅሽ። ቆይ ምንድነው የተፈጠረው? ምንድነው ጉልበት ላይ የሚያስወድቅ ነገር? ምን ተፈጥሮ ነው ንገሪኝ። እሺ ካላልሽኝ እንትን አለ። ተነሽና ቁጭ በይ እናወራለን። እሺ እንግዲህ ማሚ የሚበላ ነገር ላቅርብ እንዳልልሽ፣ ያው እንደምታዩ እኔም ያለሁት አልጋ ቤት ውስጥ ነው። ልጄ ተቀየምሽኝ? እኔ እኮ ቤት አዘጋጅቼልሻለሁ። በጭራሽ። ለጊዜው እዚህ መሆኔ ጥሩ ነው፣ ተመችቶኛል። ባይሆን ግን ቆይ አምጥቶ ጉልበቴ ላይ እንደዚህ እንድትንበረከክ ያደረገሽ ነገር ምን እንደሆነ አልገባኝም። ንገሪኝ፣ ምንድን ነው? ደህና እኮ ተሽሎት ነበር። የሆነ ሰው እንደገና መድኃኒት ሰጥቶታል። እሱን በምን እርግጠኛ ነሽ? አንገቱ ላይ መርፌ የተወጋበትን ቦታ አይቼዋለሁ። አሁን እኮ ምንም ነገር አያስታውስም፣ እራሱንም ረስቷል። እማዬ እሺ ብትለን እንኳን ይህን ሰውዬ ወደ ቤታችን ማስገባት ችግር አይፈጥርብንም? ቦስ አዎ ከባድ ነው ወንድሜ። ግን ከነዚህ ጠላት ከሆኑበት ሰዎች ከልዬ ላስቀምጠው የምችለው ብቸኛው ቦታ ቤታችን ብቻ ነው። በእኔ በኩል አንድ ክፍል ተዘግቶበት ሕክምና ስለሚደረግለት ምንም አያስፈራኝም። ግን እማዬ የምትለው እንስማና ከዛ እናደርገዋለን። እኛ ቤት ከሆነ ማንም ሊያገኘው አይችልም። ቢያገኙት እንኳን እሱን መጉዳት አይችሉም። ግን የሕክምና ቦታ ቢሆን ለሰው እንኳን ብር ሰጥተው የሆነ ነገር ያደርጉታል። እናታን እማዬን በማሳመን ታግዘኛለህ አይደል? እሺ ትንሽ አሁን ተነሽ። አመሰግናለሁ ወንድሜ። የኔ ልጅ እባክሽ አይንሽን ከልጄ ላይ አንሺ። እንደምታየው ሽማግሌ ተልኮ የሰርግ ቀን ተቆርጧል እና አደራሽን የልጄን ሰርግ እንድታስተጓጉይብኝ አልፈልግም። ከልጄ ላይ አይንሽን አንሺ እያልሽኝ ነው? እውነት ለመናገር ፍርሃቴ እሱ ነው። የናታን ሙሽራ ማን እንደሆነች አውቀሻል። እና የልጆችን ጭንቀት ሳይኑ ላናግርሽ የመጣሁት። አታስቢ ማሚ፣ እኔ ምንም ነገር አላደርግም። መልካም ትዳር ይሁንላችሁ እኮ ብዬ ትቻቸዋለሁ። እርግጠኛ ነሽ የኔ ልጅ? ለምንሽ የኔ ልጅ? አዎ አልኩኝ እኮ ማሚ። የኔ ልጅ አውቃለሁ በናታን ምን ያህል ተስፋ እንደነበረሽ። ማሚ ገባኝ እኮ ገባኝ። ምንም ነገር ማስረዳት አይጠበቅብሽም። እኔም እርግጠኛ ሆኜ ስነግርሽ ኖሬያለሁ። ማሚ ልክ ነሽ አልኩሽ እኮ ልክ ነሽ። እኔ ምንም ነገር አላደርግም። ደስታሽን አላጨልምብሽም። መሄድ ትቻለሽ። ከልጅነቴ ጀምሮ ባልሽ ነው ያንቺ ነው እያልሽኝ ስታሳድጊው የነበረው ልጅሽን ሂጂና ለማንም ምናምን ሂጂና ዳሪለት ማለት ሂጂ።
አሁን ግን ናታን ፍቅር ውስጥ እንዳለ ካረጋገጥኩ በኋላ ለአንቺም ለናታንም ስል ነው ውሳኔ የወሰንኩት። በቃሽ ማለት በቃሽ። እስከ ዛሬ ድረስ የሰማሁሽ ይበቃኝ። አሁን ግን ውጪ። አውቃለሁ ማስረዳት አይጠበቅብኝም፣ ግን የኔ ልጆችን ለማሳደግ ብዙ ምኛለሁ። አላባት ጥርሴን ነክሼ አሳድጊያቸዋለሁ። በህይወቴ መጨረሻ የልጆችን ደስታ ለማየት በጓጓ ይፈረድብኛል። ለልጅሽ ሊሆን ይችላል ማሚ፣ ለእኔ ግን የሚጠቅመኝን ከአንቺ በላይ እኔ ራሴ ለራሴ ያውቃል። የኔ ልጅ ውጪልኝ! ውጪ ማሚ ውጪ! ይቅርታ፣ በጣም ይቅርታ ማሚ። እንደዚህ ልጮህብሽ ፈልጌ አይደለም። ካለምንም ስጋት የልጅሽን ሰርግ ማድረግ ትችያለሽ። እኔ ምንም ነገር አላደርግም። እሺ አትጨነቂ። ደግሽ ቆንጆ ድግስ ደግሽ። ከዛ ድግሱ ለሰርጊው ለተስካር የዛኔ በዕለት ዕለት የምናየው ይሆናል። ደግሽ አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ። እሺ ሙሽሪት፣ እኔና ሙሽራሽ በጣም ርቦናል። የሚበላ ነገር የለም እንዴ? የለም፣ እዛው ያላችሁበት ሂዱና ብሉ። ኧረ ዛሬ ምግብ የለም ብትይ እንኳን አንቺን መብላታችን አይቀርም። ለማንኛውም ይሄን ነገር ነይና ለባልሽ አስረጂው። ልቀቀኝ፣ ተጣልቻለሁ። ተጣልቻለሁ? ምን አደረኩኝ? ንግስት አትስማት እባክህ። ምግብ ላልመስጠት ብላ ነው እንደዚህ የምትሆነው። ቆይ የት መታችሁ ነው ያላችሁት? የኔ ሚስት ሮዝ እኮ ነች። አንተ ፍቅርን ቤት አስቀምጠናል፣ እኔ ደግሞ ፍቅሬን አይቼ ልምጣ አብረን እንሂድ ስትለኝ በፍቅር የሚጨክን አንጀት ስለሌለኝ አብሬያት ሄድኩኝ። እንደዛ ከሆነ እሷ በዋለችበት ብላ ለአንተ አቀርብልሃለሁ። ውይ እኔ ሚስት ያደርገኝ ስታስጠሉ። ያደርግልሻል፣ ጸልይ። በእናታችሁ ፍቅር እኮ ከምግብ በኋላ ይደርሳል። እንብላ እንዴ? በቃ እኛን ሳትበላ ላቅርብ። ነገር አሁን እዛ ገብቶች ፍቅር ልትጫወቱ ማለት ትንሿ ሲሪውሽ እንዲህ ነው እንደሚያደርግሽ።
በዚህ ነገር ግን እርግጠኛ ነሽ? ከዚህ የተሻለ አማራጭ የለኝም። ናታን ቅዱስ ድኖ ማየት እፈልጋለሁ። መዳን አለበት። ቅዱስ እንዲድን እፈልጋለሁ። ድኖ ማየት እፈልጋለሁ። ሄሎ፣ ቅዱስን ዶክተሮች መጥተው በመኪና ወስደውታል። ምን? ወይኔ አምላኬ! አይሆንም፣ አይሆንም፣ አይሆንም! ወይኔ አምላኬ! አይሆንም! አይሆንም! አምላኬ! ወይኔ አምላኬ! የት ሆስፒታል እንደገባ አጣራልኝ። በአስቸኳይ አጣራልኝ የት ሆስፒታል እንደገባ።